ያልወጣ ለምን አትይ? ለምን ከልቤ እንዳልወጣ ልንገርሽ። ሰው ድረሽልኝ ባለሽ ሰዓት መድረስ አለብሽ። አየሽ፣ እርዳታ ስትፈልጊ ያልደረሰልሽ ሰው ለተስካርሽ በሬ ቢያርድ ምን ይጠቅም? ከዚህ ዳመናስ ምን ይሻላል? ሰው በፈለገሽ ሰዓት ሰው ሆኖ መገኘትን ከዛች አበባ ተምሬያለሁ። ከዚህ ለካ ቁም ነገር አለ። ስታይ ቧልተኛ ነው አይደል የሚመስልሽ? ማለት ቆይ ባል ሚስቱን ካገደላት ይተርፋል ማለት ነው? አዎ ይተርፋል። ያቀረቡለት አማራጭ እሱ ነበር። ከዛም ለባልየው ሽጉጥ ይሰጡትና ገደላት ይሉታል። እና ቆይ ገደላት? አሰበና አቃተው። መግደል አልችልም አላቸው። ከዛ ከሱ ሽጉጡን ቀሙና ለሷ ሰጧት። ግደዩ አሏት። ወይኔ እንዳትገለው ብቻ። ከዛ ሲሰጧት ወይ ግደዩና አንቺ ትረፊ፣ ካልሆነ ሁለታችሁንም እንገላችኋለን አሏቸው። ሴቶች በጣም እንፈራለን፣ እንዳትገለው ብቻ። ከዛ አሰበችና የሽጉጡን ቃታ ሳበችው። ወይኔ ግን ደስ የሚለው ሽጉጡ ጥይት አልነበሩ። በጣም ይገርማል። እውነት ለመናገር ፍቅረኛው ራስ ወዳድ ነበረች። እሱም በጣም ይወዳት ነበር። ከዛ ግን በዚህ ሁኔታ ላይ ሳሉ ሌቦቹ ትተዋቸው ሄዱ። አየሽ፣ ራስ ወዳዶች የትም አይደርሱ። በቃ እኔ እኮ እወድሻለሁ። አኩርፈሽ ናቸው ለዚህ ያስመጥልሽ እንጋታው እንዴው ስታናድጂኝ እኮ ነው እንደዛ የተናገርኩሽ። አጭ ጋዜ ያለዛባል አጭጂ ወደዛ ይችላል። ምን ይተመንገራናት ምን እነግርልሃለሁ። ይወዳታል ብዬ እነግርልሃለሁ። ምጥንና ውሃ ዛሬ እንግዲህ በሚገርም ሁኔታ ገዜን በጣም ነው የተጫወቱበት። እንግዲህ ትዝ ባላለው መልኩ በደካማ ጎኑ ገብተው እንግዲህ ዛሬ በጣም ነው የተጫወቱበት። እሱም በጣም ነው ያፈረው የደነገጠው። እንኳን አይደለም ለነሱ ለነዚህ ለጭጮች ይቅርና ለሷ ለራሷ መናገር የማይፈልገውን ነገር እንግዲህ ዛሬ በተናገረው አፍሯል። ቤተሰቦቻችን በጣም ነው ያሳቀን። እውነት ለመናገር ሁላችንም ዘና እንዳልንበት ተስፋ አደርጋለሁ። ግን ገዜ በጣም ነው ያፈረው። እንግዲህ በባለፈው እንደ ወድጄሻለሁ አንቺ ደስ እያልሽኝ ነው ምናምን ብሎ ለዛ ፍቅሩን ገልጾላት ለዛ እንግዲህ ላስብበት የሴት ወጉን ለመግደርደር ነው እንጂ እኮ ቅድሚያ እኮ ከሱ ፑሽ እንዳደርግ ይበልጥ እኮ እሷ ስትገፋ የነበረችው እሷ ናትና ግን በመጨረሻ ምንድነው ያደረገችው? በቃ ከሱ ተሲል በቃ ላስብበት ምናምን ብላ የሴት ወጉን ልትሽኮረመን ብትል እንዴት ታደርግኛለሽ ብሎ እንግዲህ በዛ ገዜ ቂም ይዞባት ስለነበረ በዛ በዝብለሽ ከኔ ካፌ እንዲወጣ ካደረግሽ በኋላ አንቺ እንዴት እንደዚህ ትያለሽ ብሎ ተናዶ እንግዲህ በተለያየ መልኩ እሷን ሲያናድዳት ነበር። እንደሚታወቀው በቃ የገባው እንዳልገባው እየመሰለ የሆነ የምትለውን ነገር እያጣመመ በቃ ብዙ ነገር ግን እኮ ደግሞ ካጠገቡ እንድትጠፋበት አይፈልግም። እሱ እኮ ይወዳታል ምናምን ግን ደግሞ አጠገቡ ስትመጣ በቃ የሆነ አይደለ ምንም አይነት ስሜት እንደሌለው በቃ ብዙ ነገር ሪአክት ያደርጋልና እንግዲህ ዛሬም ቀይ መጨረሻ ጊዜ አንዳንድ ነገር ስታወራው ቆይታ ገዜ ምን ላምጣልህ ምናምን ስትለው ምንም አልፈልግም ተነሽ ወደ ስራሽ ሂጂ ልቅስ ምናምን ያላት። እኔ እያልኩ ያለሁት ምን ላምጣልህ እና አንተ ደግሞ ክብር አይወድልህም እንዴ ስትለው እንዴ አንቺ ነሽ እንጂ ክብር የማይወድልሽ አልፈልግም በግድ ነው እንዴ ምናምን ብሎ እንግዲህ እንትና አለባትና በሷ በጣም ነው የተናደደችው። በጣም ነው የተበሳጨችው። ምክንያቱም ይሄን ነገር በዚህ መልኩ እሷ አላሰበችውም ነበር። በቃ እንደዚህ እንዲሆን አልነበረም የጠበቀችው እና ያን ነገር በማድረጓ ደግሞ በጣም ነው የተናደደችው። ሶ አናዱ ነበር የሰደዳትና እንግዲህ ከእንግዲህ በኋላ አላናድድሽም እንደዛ ይሄን ቆንጆ ግን እኮ ደግሞ እንደዚህ አበድ ስትይ ያምርብሻል እያላት ነበርና እሱ እንግዲህ ከዛ ባለፈ ዛሬ እሷ እንደዛ አርጓና አደው ከሰደደ በኋላ ከሰዓት በኋላ ላይ እንግዲህ ውሃና ምጥን ለምን ገዜ ላይ ተንኮላን ሰራበትም ብለው ሐሳቡን አመጣችው። ከዛ በኋላ እሷ ሐሳቡን ስታመጣው ለዛ ደግሞ ኦኬ አሪፍ ነው ግን ማነው ይቅርታ ምጥን እንዴት ነው ታዲያ የምናደርገው ስትላት ተንኮሉንማ አንቺ አስቢ ግን የሆነ ነገር አድርገን ብቻ ገዜን እንትን ረብሽው ስትላት ነበር ውሃና እሺ ብላ ከዛ በኋላ እንግዲህ ያደረጉት ምንድነው የለዛን ክላሷ ሄደው
የለዛን የስራ ልብሷን ማለት ባዘቦት እሷ የምትለብሳቸውን ልብሶች ለበሰች ማለት ነው ምጥን። ከዛ ከለበሰች በኋላ ሁሉንም ልብሷን ቀየረች፣ አስተካከለች ምናምን ኤቭሪቲንግ። ከዛ ልክ ገዚ ፊታቸው እንዳያቸው አድርገው ማለት እሱ ቁጭ ካለበት በጎን ፊቷን ካለል አድርጋ እያለፈችው ነበረ። ጸጉሯን በሷ መሸፈኛ ሸፍናለች። ጫማው እሷ ነው፣ ቀሚሱ እሷ ነው እና በቃ ኩሽና የምትሰራበትን እንትኗን ሁሉ ለብሰው በቃ ራሷን ነው የምትመስለው። እውነት ለመናገር እኔ ራሱ በቃ የሆነ እንኳን ከኋላቸው ከፊቷ ድንገት ራሱ ላይ ያሰው እሷን ነው የምትመስለውና ልክ ገዜ ባጠገቡ ልፍ ስትል ማለት እንዴት አስችሏት አለፈኝ ወይ በጣም አስቀይሜያታለሁ እንዴ ብሎ እንግዲህ ሲጠራ ተርክ ለዛ ቢላት ተርክ ለዛ ቢላት እንዴ አንቺ እኔ ውድ ቢላት ምናምን እንግዲህ እኔ ውድ እኔ ቆንጆ አንድ ቀን ተጠቅሞት የማያውቀውን ቃል ሲደረድር ከዛ በቃ ምጥን የለችም በሳቃፏን አፍና እየቀወጠችው ነበር። የሚገርመው ደግሞ የገረመኝ ከሷ ውሃ አስቻላት። እኔ ውሃ እኮ አያስችላትም ብዬ ነበረ ግን አስቻላት። ታውቃላችሁ በጣም ነው የሚገርመው። ከዛ በኋላ እንግዲህ በጣም በሚገርም ሁኔታ ያው ገዜ ከኋላ እየተከተለ አንቺ አኩርፈሽ ነው እንዴ? እኔ እኮ በጣም ነው የምወድሽ፣ እኔ እኮ ወድሻለሁኝ፣ ግን እኮ ባለፈው ትንሽ ስላስቀየምሽኝ እኮ ነው እንጂ እኔ እኮ ሳትወድሽ ቀርቻ አይደለም። ስለዚህ በቃ ተይ በእናትሽ እንደዚህ ደስ አይልም እንዴ እኔ ቆንጆ ተይ ምናምን እያለ ሲላት ነበርና መጨረሻ ላይ እንግዲህ ሳቀችበት ማለት ነው። እሷም ስስቅ ውሃም ሳቀች። ከዛ ገዜ ለዛ ባል እያሉ ወይኔ እንዴት ተናደደ፣ እንዴት እንዳፈረ ታውቃላችሁ። እናቴ እንዴት ያሳፍራል እንደዛ አይነት ነገር። ለሷ ለራሷ አንድ ቀን አውጥቶ ተናግሯት የማያውቀውን ቃላት እንደዛ አይነት ነገር ሲናገር በጣም ነው እንግዲህ ያሳፈሩት፣ በጣም ነው ያናደዱት። እንግዲህ ያባረራቸው ነበረ። እነሱም ሩጠው እንግዲህ አምልጠዋል ማለት ነው። ቤተሰቦቻችን እንግዲህ ገዜ ድጋሜ በቃ በምጥን ሙድ እንደማይዝ ማን ነው በለዛ እንግዲህ እስካሁን ፊት ለፊት ፊቷን እስካላየ ድረስ ድጋሜ ልብሷን አይቶ ማመን ራሱ ትቷል ማለት ነው በዛ አጋጣሚ። ምክንያቱም እንግዲህ ሙድ ያዙበት እነሱ። ስለዚህ በጣም ነበር የተናደደው። ያው ግን በመጨረሻ አመልጠውት ሄደዋል። እንግዲህ አሁን ነው ውሃ ደግሞ ለቤት ውስጥ የሚያወሩበት አልታውቃላችሁ። ለገዜን እኮ እንደዛ አድርገን ነው ምናምን ስለሚሉ ለሷም ይነግሯታል። በርግጥ እሷም እንደዚህ አለ ዲግ አረጋችሁት ነው የምትለው። ምክንያቱም እንደዚህ ወድሻለሁ ብሎሻል ምናምን ብለው ስለሚነግሯት የሆነ ስሜት ይኖራታል፣ እሷም ደስ ይላታል ማለት ነው። ሌላው እንግዲህ ዳጣ ዛሬ ከእናቷ ከሰላም ጋር ሄዳለች። ሰላም እንግዲህ ጠርታት ነው። ከዛ እንግዲህ እናትሽ አትናፍቅሽም ወይ ምን ጥያቄ አቅርባላታለች። እንግዲህ ምን ማለት እንዳሰበች አላውቅም። ሰላም ደረጀም እንግዲህ አንድ ሳምንት ስጭኝ ባክሽ እያላት ነበረና ግን በቃ አለዛኔ ጠርቼ ልንገራት እያለኝ ነበረ። እሷም እንግዲህ ጥርጣሬዋን ሀሳቧን እያለኝ ነበረ። ብዙ ነገርን አውርተዋል። ኤቢም አይ ሰላም እናትሽ አይደለችም ምክንያቱም ዲኤንኤን ያስመርምራችሁ ስለነበረ እያለች ነበር። ናታን ደግሞ አው እሱ እንዲያስመረምርሽ ደግሞ ከአባዬም ጋር ማስመርመርሽንም ንገሪያት እያላት ነበር። ታውቃለች፣ ሰምታለች እና ያለችው ሶ በዛ አማካኝነት እንግዲህ ምን ማለት ነው ናታን እያለችው ነበር። ዳጣ አልገባትም ማለት ይሁን ያልተረዳችው ነገር አለና ብቻ ከባድ ነበረ። ቤተሰቦቻችን እንግዲህ ሰላም ልትላት ይሆን የእውነት እናትሽ እኔ ነኝ ትላት ይሆን? ዳጣዬ ግን እንደው እናትሽ አትናፍቅሽም የሚል የሆነ አጉል ጥያቄ ነው የጠየቀቻት። ከምን አስባ እንደሆነ አላቅም። ብቻ ግን ኤኒዌይ እሷ ልታውቅ ትችላለች። እንግዲህ አጥብቀሽ ያዣት እያሏት እነሱም እያሏት ነው እንግዲህ ኤቢ ዳጣ ራሷ አጥብቃ እንደምትጠይቅ ተስፋ አለን። በቀጣይ እንገናኝ። ሰላም።